ሰላም ሰላም በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ጎጃም ነኝ ወጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ከወደዳችሁ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። አመሰግናለሁ እህቶቼ። ምን ልላችሁ ፈልጌ መሰላችሁ ውዶችዬ ማለት ነው። ዛሬ የመጣሁት በፈኪ ላይ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ እህቶቼ። አላህ ሱብሃነሁ ወተዓላ በያለንበት ስራ የሚያጣ ስራ ይወፍቀው፣ ጤና የሚያጣ ጤና ይወፍቀው ለሁላችንም። በቃ ሁሉም ነገር የተጨነቀ ሰው ይፈረጅ፣ የታመመ የሚዳን ይፈረጅ ያረቢ። ያጣ የሚያገኝ የእውነቴን ነው የምላችሁ። ደግሞ ከአረብ ቤት ደግሞ የመዳም ቅመሞች ሆናችሁ ሁላችሁም እንደው በየሀገሩ ያለነው ሁሉ ማለት ነው ይሙላልን የምር ማለት ነው። ጤናን እድሜን መስጠትን በቃ መዋደድን የሚላበስ ነገር የሚያላብስ ነገር አላህ ሱብሃነሁ ወተዓላ ያምጣልን ማለት ነው። ዛሬ እንደውም እንግዲህ ይሄን ካልኳችሁ በፈኪ ጉዳይ ነው የመጣሁት ማለት ነው። ፈኪዬ ማለት ነው የምትሻለኝ ያከብርሻለሁ። በዚህ አጋጣሚ አንዳንድ ነገር ልበል ብዬ ነው ለዳይመንዷ ማለት ነው። የኔማ ዳይመንዷ የኔማ ዳይመንዷ ከየትስ ከየትስ እንዴት ልመድብሽ? ከየትስ ከየትስ እንዴት ልመድብሽ? አዳራሽ አይደለሽ የአባይ ሀይቅ ውሃ አንቺዬ ዳይመንዷ እንደው ታምሪ የለ አይኖችሽ ከንፈርሽ እንደው የት የት ወይኔ መሽኮርመም ወይ እድሌ ወይ እድሌ ወይ እድሌ። ጋይስ ሼር አድርጉት ለማንኛውም ማለት ነው። ደስ ይላል የምር። አንዳንድ ነገሮች ልበላት ፈኪን ማለት ነው። ዛሬ አህመድንም ፈኪንም ይዤ ነው የመጣሁት። እንደውም ጓደኛዋ ባይ ዘ ዌይ አላውቃትም እኔ ይቅርታ አድርጉልኝ። እና ማለት ሽርቅ ብዬ የማላየውን ሰው የማልከተለውን ሰው ብዙ ጊዜ ስሙን ለማወቅ አልፈልግም። ባይ ዘ ዌይ እውነቴን ነው የምነግራችሁ። እኔ እንጃ ከድሮ ጀምሬ ነው ፀባዬ ነው ለዚህ ነው። እና ይቅርታ ለድምፄ ያው ጉንፋን ይዞኛል ማለት ነው። እና ፈኪ አንቺ የኔ አበባ አንቺ የኔ ቆንጆ ሸንጎ ቤትሽ ላይ እንጀራ ብበላ እንደው በመዳፍሽ አድርገሽልኝ እንዲሁም በመላ ቢይልኝ ጎጅዬ ስትይ ማማርሽ እንዲሁም ሌሎችን ወደንሶችን ሰብስበሽ እንዲሁም ፋሚሊዎችን እንዲሁም ሰብስበሽ ፍትፍቱን ፈትፍተሽ ፍርፍሩንም አድርገሽ እንደው በጎን በጎን እንደው ብሉ ብለሽ ፈኪዬ የኔ ዓለም አንቺ እኮ እንዲሁም ታምሪያለሽ። የጥላት ማርከሻ ጥላቶች እንደው እርር እርር ብለው እንባቸው ሲያነቡ አንቺ እኮ ዳይመንዷ የኛ ጡፋሃ ነሽ። አንቺ እኮ ዳይመንዷ የኛ ብርቱካን ነሽ ብለንሻል። አይ ለቭ ላይክ ጋይስ። ወይኔ ጠላቶች እንደው እርር አሉ። እኔ ባይ ዘ ዌይ ከወዲያ ከወዲህ የማጋጨው ያው አንዳንድ የሚናደዱ ስላሉ ነው። ዝም ብለው የሚያዩ ስላሉ ላይክ ሳያደርጉ ኮሜንት ሳያደርጉ የሚያዳምጡ ሰዎች ስላሉ ነው። እና ብዙም አትረሩ፣ ብዙም አትናደዱ፣ ብዙም ድብን አትበሉ ማለት ነው። ለሰው ልጅ ምቀኛ መሆን ወላሂ ምቀኝነት ውስጣችሁ ንጹህ ካልሆነ መቼም ቢሆን አታድጉም። ልንገራችሁ ማለት ነው። እውነቴን ነው የምነግራችሁ። አንዳንድ ሰዎች በሰልን ብለው ሰውን ያበስላሉ። እነዛ ደግሞ ራሳቸውን እንጂ የሚጎዱት በፍጹም በፍጹም ያንን ሰው አይጎዱም። ልንገራችሁ ማለት ነው። ያ ሰው በሞኝነት ቢሄድ በቃ በደህና ሰውነት ቢሄድ ወላሂ ደህና ሰውነትን የመሰለ ነገር የለም። እኔ ቀልቡ ይሄ ውስጡ ይሄ ሆዱ ቀልቡ ነጭ ሰው እወዳለሁ። ባይ ዘ ዌይ ላዩ ጥቁር ሆኖ ቆዳው ጥቁር ሆኖ ውስጡ ነጭ ሰው ወላሂ ልቡ ንጹህ ሰው እወዳለሁ። በጣም የምወደው ያን ሰው አከብረዋለሁ። በቃ እወደዋለሁ። ሀቂቀትን ማለት ነው። አይስወዱኝ አይባልም ደግሞ የሰው ልጅ አይስወዳቸው እንጂ ማለት ነው። ስለዚህ ወደ ፈኪዬ ስመጣ ይሄን ያልኩበት መንገድ ፈኪዬ የኔ ዓለም ሻርብሽን ላኪልኝ ቁማጭ ብኮን ሸግዬ አንቺን ትሸት እንደሆነ ዳይመንዷን ትሸት እንደሆነ አንቺ የኛ ዳይመንድ ብዬ እኮ ስመጣ እኔ እኮ በምክንያት እንደው በመላ ነው። እንዲሁም ጥርስሽ የሌላ ነው የኔ ዳይመንድ ብለንሻል። ለማንኛውም አንዳንድ ነገሮችን ልበልና ዴይ ማለት ነው ወደ ገደለው እንገባለን ማለት ነው። እንግዲህ ያው አንዳንድ ነገሮች ሲጠፉ ዝም አልልም። ምንድነው እኔ እንዲከፋትም አልፈልግም። እንድትደሰት ወደፊት እንድትመጣ ብዙ ፋሚሊዎች አሏትኝ። ይብን ብቻሽን እንኳን ሆነሽ ራሱ ቡናሽን እያፈላለሽ ቡናሽን አፍልተሽ አቀራርበሽ
ዝንጥ ብለሽ ቁጭ ብለሽ ቤትሽ ምናምን ነገር ብሌስ እንደው አደራ እስከታች እስከ ከንፈርሽ እንዳትቀቢ ልፕስቲክ በጣም ያምርብሻል። እኔ ግን ምንድን ነው ግን እንደው አላህ እንደው የእውነት አንዳንዴ ዱዓ ስናደርግ ማን ነው እንዲሁ የሰው መውደድ ይስጠን። ደማችን እንደው ሳብ የሚያደርግ ሰዎች አሉ። በቃ እና ፈኬ እኔ ትንሽ ነገር ከተቀባባው የተወሰነ ትንሽዬ ድምቅ ነው የምለው። በቃ ደምቄ ነው የምታየው። ቆንጆ ነው የምሆነው በጣም እና እኔና ድምፄን አትለኩን ጋይስ። እና ያ ማለት ያው እኔ ቆንጆ ነኝ እያልኩ አይደለም። ምን ይወጣላታል ይቺ ሸበላዋ ፈክዬ ይቺ ቆንጅየዋ አይኗ ብቻ እኮ ነው የሚበቃው እኮ። ማሻአላ ቢስሚላ ማሻአላ። ለማንኛውም ጥፍር አታድርጊ። ሀቂቀትን እውነት ለመናገር ጥፍር አታድርጊ። ጥፍር ቁርአን ቤት ትወያለሽ ማሻአላ ተባረከላ። መስጊድ ትወያለሽ ማሻአላ ተባረከላ። ቁርአንን ኪታቦችን ለማክተም ትግል የምትገጥሚ ልጅ ነሽ። በጣም ጎበዝ ጠንካራ። በዚህ በደንሽ ላይ እንደማትደራደሪ አውቃለሁ። ጠንካራ ነሽ፣ ጀግና ነሽ። አሁንም አይዞሽ፣ ወደፊት እንጂ ወደኋላ የለም። ስለዚህ ጥፍር አታድርጊ። ጥፍር ከሙስሊሞች አይደለም። ያ ማለት ክርስቲያኖች ይቅርታ አድርጉልኝ እዚህ ጋር ጥሩ አይደለም፣ ጥሩ አይደለም። ቢሆንም ደግሞ ትናንሾች አሉ ልክ እንደ ጥፍር የመሰሉ ትናንሹ እኔ ወላሂ አልወድም። የራሴ ጥፍር ራሱ እያደገብኝ መቁረጥ ነው የሰለችኝ። የእውነት እጆቼ በጣም ነው የሚያምሩት። የእውነት ልክ እንደተረከበ ጥፍር ነው የሚመስለው ጥፍሬ አንዳንዴ ዝም ስለው ማለት ነው። ከላይ እጆቼ ቀጥ ቀጥ ያሉ ስለሆኑ ወደ ላይ የምር ወደፊት ጥፍሮች ይሄዱ ናቸው። በቃ እኔ ለምን እንደው አላውቅም ይወጣል ብቻቸው። ነጭ ሲሆን ቁርጥ አድርገው ይመጣሉ ቶሎ። የምር እንደዚህ አታድርግ፣ ጥሩ አይደለም። ጥፍርን አትልበሽ በፍጹም። ታይ እህቴ፣ ይሄ ወላሂ ነገ ጧት ሟቾች ነን፣ ነገ ጧት ሻጆች ነን። እኔ የምሳደበው አንዳንድ ጊዜ እየተናደርኩ ነው። አንዳንድ ትላልቅ ሰዎች እየመጡ እንጂ እኔ ማንንም ልሳደብ ማንንም አልነካም ነበረ። የእውነት ትክታክ ላይ ሂጅ የምናገረው ራሱ ጩሄ ስለምናደድ ነው። ዩቱብ ላይ ሂጅ መጥቼ የምንሳደበው ያልሆነ ነገር ስለሚሉ ነው። የሚናገሩትን የማያውቁ ሰዎች አሉ። አንደበታቸው የማይፈቅድ ለዛ የሌላቸው ሰዎች አሉ። ስለዚህ የእህትነቴን በውስጥ ስለማታነሽ ስለማትመልሽልኝ ነው። እህት አለም እኔ ልምከርሽ፣ እኔ ልጉዳሽ። ከኔ ከአንድ እህትሽ ከጎጃም ሚዲያ መቼም ታውቂያለሽ። ስለዚህ ሁሉሞቹም ይወዱሻል። የአንቺ አድናቂዎች፣ የአንቺ ፋሚሊዎች ይለያሉ። እውነቴን ነው የምነግርሽ። ለአንቺ እንደ እርጉዝ ሴት ነው የሚጠባበቁሽ። መቼ ነው የምትመጣው ፈኪ? መቼ ነው የምትመጣው? የእውነቴን ነው የምልሽ። ይለያሉ። በጣም ጀግኖች አንበሳ ናቸው። ያውም በዝምታ የሚያምኑ ሰዎች ናቸው። በስድብ አይደለም፣ በክርክር አይደለም፣ በውይይት በምክር የሚያምኑ ሰዎች ናቸው። ፋሚሊዎችም ወደንሶችም። ስለዚህ ፈኪዬ ጥፍር አታድርጊ። ከአላህ ጋር ትጣላለሽ። እኔ ልምከርሽ የእውነት እኔ ከአንቺ አውቄ አይደለም፣ እኔ ከአንቺ ተሽዬ አይደለም፣ ግን እንደ አንድ እንደ ትልቀት ልምከርሽ ብዬ ነው። ምክንያቱም ገና የ20 ዓመት ወጣት ስለሆንሽ ነው እህት አለም። ስለዚህ ጥፍር አታድርጊ ብሊስ እንደው ልለምንሽ። ሸር አድርጉልኝ ጋይስ ይድረስልኝ። በቃ ጥፍር አታድርጊ፣ ጥሩ አይደለም። እሱ አንቺን ይጎዳሻል። ግን ደግሞ ይቺ ተለጥፋ የመጣችው ልጅ አንቺ ጋር የሚመጡት ሁሉ ጅሎች ናቸው። ጥሩ ሰዎች አይመጡም። ስለዚህ ደግሞ እነረዲናንም ተቀብለናቸው ነበረ አህለን ወሰህለን ብለን ጎርተውሽ ነው ግን የሄዱት። በጣም ጅሎች፣ በጣም አስመሳይ ሰው። ግን አላህ ይጠብቀን። በጣም መጥፎች ናቸው። ምክንያቱም ደግሞ ይቻውን ለጠፍጠፍ ስትል አይ ያልኩኝ። ለማንኛውም እሺ አንቺን ደስ ካለሽ እኛንም ደስ ይለናል። እኛም እንድትጠቀሚ ነው የምንፈልገው። እንድትመጪ ዩቱቤ ካፍላል ከሰራሽ አሁን 100K ልትገቢ አበባ ይዤ ልመጣ ነበር። ገዝቼ እንዳላስቀምጠው ይደርቃል አበባው። ውሃ ላይ እንዳላስቀምጠው ሊሸት ይችላል። እየተጠባበቅኩ ነው እንደነፍሰ ጡር። መቼ ነው 100K የሚገባው እያልኩኝ። ትናንትና ከትናንት ወዲያ መተሽ በነበር 100K ትገቢያለሽ። ለማንኛውም አላህ ኸይር ነገር ያምጣ ኢንሻአላህ። አይታወቅም። ለማንኛውም በሌላ ቪዲዮ በቃ እስከምንል ድረሳ ላይክ፣ ሼር፣ ኮሜንት ሀሳብ አስተያየታችሁን እያስቀመጣችሁ ሀሳባችሁን አስቀምጡን። ኢንሻአላህ ዛሬ ይመጣሉ ማለት ነው። ኢንሻአላህ ዛሬ ትመጣለች ብዬ ተስፋ አለኝ። ፈኪ ጠብቁ በተስፋ ማለት ነው ኢንሻአላህ። ስለዚህ ምን ልላችሁ ፈልጌ ነው፣ ብልስ ጥፍርን ረክባችሁ አትምጡ። ሻርባችሁን ማስተካክሉ፣ አለባበሳችሁን። ሙስሊሞች ናችሁ።
ልብሳችሁ ቆንጆ ነው። ማሻአላ አለባበሳችሁ፣ አቀባባችሁ ያምራል። አቤት ማሻአላ ተባረካላ። ግን ደግሞ እንተቡ በቃ ይቅርባችሁ እህቶቼ፣ ተው። በፍጹም ጥፍርን አትረክብ። የታለም ይጎዳሻል። ፈክዬ ውብ እኮ ነሽ ደግሞ ውብ አበባ አበባ ውብ አበባ አንቺ የጎጃሟ ውብ አበባ ነይልኝ ፈክዬ ውብ አበባ። ባውቅበት ዘፍንላት ነበር ማለት ነው። ውሻ ኩቴ ኩቴን አንበላይ አንበላይ ቤቷ ደብረ ማርቆስ ከወሰና በላይ ከባህር ዳር በላይ ሆሆ። እኔ እኮ በነገራችን ላይ የምር ደስ ይላልና ለማንኛውም ጥፍርን አታድርጊ የታለም ጥሩ አይደለም ማለት ነው የኔ ውድ። ፈክዬን አይቼ ሌሎቹን ሳያቸው ፈኪሾን አይቼ ሌሎቹን ሳያቸው መሰላይ ቅጠሉን ንፋስ የጣላቸው ይቼ ጠይም ቆንጆ ጠይም አሳ መሳይ። ለማንኛውም ጠላቶች ብዙም አትናደዱ ጋይስ። ያው እሷ አትናደዱ፣ የምር እሷን ስታው የምትናደዱ ቦግ የምትሉ ሰዎች አላችሁ፣ በጣም የምትናደዱ ሰዎች አላችሁ። እሱ ላይ ጥሩ ነው ብዬ ስለማላስብ ለእናንተም ደግሞ ጤናን ስለምታጡ ጥሩ ነው ብዬ አላስብም። ቻው፣ አሰላማ፣ አመሰግናለሁ።